አሁን ላይ መርጃና አቴሽ ለሰርግ ለምናምን ነገር የሚያስቡበት የሚጨናነቁበት ሰዓት ነው። እነሷን ቢዚ የሆኑት በነገር ሳይሆን እንዴት ሰርጋቸውን እንደሚያዘጋጁ ነው። በተለይ ደግሞ በባህላቸው መሰረት የአቴሽ ቤተሰቦች ወደ መርጃን ቤተሰቦች በመሄድ የእሷን እጅ መጠየቅ ይጠበቅባቸዋል። አቴሽ ይህ ስነ ስርዓት እንደሚኖር እያንዳንዱ ነገር እንደማይቀር ከመጀመሪያው ጀምሮ እንደሚደረግ ለሙዘይን ነግሯታል። ሙዘይን እዚህ ጋር እየመረራትን ቢሆን ውጠዋለች። በመጨረሻ አንተ ያልከው ይሁን ብላ ከመቀበል ውጭ ምንም አማራጭ ያላት አትመስልም። በአንድ በኩል ስለዚህ ጉዳይ አስሊ የምታውቀው ነገር የለም። አስሊ በተደጋጋሚ ሙዘይን የምትሰጣት መድኃኒት ትንሽ ፈዘዝ ደንዘዝ እያረጋት አልቀረም። በሌላ በኩል ነዚርም ቢሆን መርጃንን ድንገት በባዶ ይዟት ጥፍት ሊል ብዙ ነገር እያለመ ነው የሚገኘው። ነዚር የቁም ቅዠት በሆነበት በዚህ ሰዓት ላይ ፓስፖርቷን ሁሉ አዘጋጅቶ ነበረ። ነገር ግን መርጃን የምታስበው ስላቴሽ ነው፣ የምታፈቅረው እሱን ነው። ከዛ በኋላ አሁን ድንገት እዚህ ጋር እናቷ በውጭ በኩል ተቀምጣ ነበረ። እናቷን ልታናግራት እየመጣች ነው። እማዬ እዚህ ነሽ እንዴ? ስፈልግሽ እኮ ነበር ትላታለች። አዎ መርጃን እዚህ ነኝ። ምነው ችግር አለ እንደ እያለቻት ነበር። ኧረ የለም የምን ችግር፣ ስለምን ችግር ነው የምታወሪው እማዬ? ማለቴ ያው ዛሬ ሙዘይን አንቺ ጋር መታ መርጃንን ስጡን ምናምን ብላ ልጠይቅሽ ትችላለች፣ እጅሽን ጠይቃለች ብላ ነገረቻት ስትል ነበር። ነርሚን ግራ ገብቷት አዎ ማለቴ አቴሽ ከመጀመሪያው ጀምሮ ሁሉም ነገር ስነ ስርዓቱ እንዲካሄድ ይፈልጋል፣ የተሰበረው ነገር እንዲቃና ይፈልጋል። ይሄ እሱ ፍላጎት ነው እና ያ ሁለት ሰዎች ተፋቅረው ሲጋቡ ማድረግ የሚጠበቅባቸውን ነገር እኛም እናደርጋለን ብሎኛል እና በተባለው መሰረት ይሆናል አለቻት። በጣም ጥሩ፣ በጣም አሪፍ፣ እኔ በጣም ደስተኛ ነኝ መርጃን፣ በእውነት በጣም ደስ ይላል። እና በመጨረሻ ምሷ በምፎቀቅ እየለች ፎቀቅ እያለች መታ ልጅሽን ብላ ልጠይቀኝ ነው ማለት ነው። አይ ፈጣሪ ስራ እኮ ይገርማል። በመጨረሻም ለዚያ በቃኝ ስትነበር እማዬ ይሄ ፉክክር አይደለም ጨዋታ እኮ አይደለም ስራ ነበረ። እሺ ልጅ ይገባኛል፣ እሺ አትጨናነቂ፣ ችግር የለም፣ ሁሉም ነገር በተባለው መሰረት ይሆናል እያለች ነበረ። እኔ የምመኘው አንድ ነገር ነው። ምናልባት አባቴ ምናልባት ጥሩ ሰው ቢሆን ኖሮ ይህን ነገር ቢሳተፍበት ኖሮ ከጎኔ ቢሆን ኖሮ አብሮኝ ቢሆን ኖሮ ምንኛ ደስ ባላይ ነበረ ትላታለች። እኔም አብሮሽ ቢሆን ኖሮ በጣም ደስ ይለኝ ነበረ። ነገር ግን ምን ዋጋ አለው እንግዲህ ያው ምንም ትርፉ መጨናነቅ ነው፣ ትርፉ ብዙ ማሰብ ነው የሚሆነው እያለች ነበረ። ልክ ነሽ እማዬ ትላታለች። መርጃን በአንድ አቅጣጫ እያየች ነበረ። መርጃን ልጅ ተመልከቺ፣ አባቴ ስህተት ሰርቷል። አዎ ይገባኛል፣ በማይሆን መንገድ በማይገባ ሁኔታ ብዙ ሀብት ገንብቶ ሊሆን ይችላል፣ ይገባኛል፣ እሱንም እረዳለሁ። ነገር ግን ምናልባት አንድ ማሰብ ያለብሽ ነገር ደግሞ እሱ በዛ በመጥፎ መንገድ ባመጣው ገንዘብ ነው አንቺ የተማርሽው፣ ለዚህ የበቃሽው፣ በጣም ለብዙ ቁም ነገር የበቃሽው በዛ ገንዘብ ነው። ይህን ነገር መርሳት የለብሽም። ይህን የመሰለ ጥሩ የተያየሽው በዛ ገንዘብ ነው አለቻትና እማዬ እንደዛ ነው ብዬ እኔም መጨፈን አለብኝ እንዴ? እያየው እንዳላየው መሆን አለብኝ እንዴ? እምትይኝ ይህን ነው እንዴ? እያለቻን ነበር። ልጅ እንደዛ አይደለም በእውነት እንደዛ ያወሩ አርገሽ አታውሪዋ እያለቻን ነበረ። አይ እማዬ አንድ ጊዜ ወስኛለሁ በቃ። አባቴ ምንም መጀመሪያ እንደጠበቅኩት አይነት ሰው አልነበረም። በጣም ያሳዝናል። አብሮኝ ቢሆን ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም እያለቻን ነበር። ሁለት ሴቶች አብረው ያወራሉ። መርጃን ከተቀመጠችበት ተነሳች። ነርሚን ከዚህ በኋላ ነገሮች መልካም ይሆናሉ፣ እናትሽ ደግሞ ለአንቺ ብዙ ነገር ታደርጋለች እያለቻን ነበረ። ለአንቺ እኔ የማላደርገው ነገር የለም ብላ እየነገረቻት ነው። ከጎንሽ ነኝ ብላ እያበረታታቻት ነበረ። እንዲህ ያሉ አብረው ያወራሉ። ከዛ በኋላ በቀጥታ ወደ ውስጥ እየገቡ ናቸው። ወደ ውስጥ ተያይዘው ሲገቡ በሌላ በኩል እነ ዲሜት ብዙ ነገሮችን እያዘጋጁ ናቸው። እነ ዲሜት እነ ቺቼክ አንድ ላይ ሆነው በርካታ ምግቦች፣ ጣፋጮችን ጠረጴዛ ላይ እየደረደሩ ነበረ። እነ ሙዘይን ከተወሰኑ ደቂቃዎች በኋላ እንደሚመጡ ይጠበቃል። ከዛም በኋላ አሁን ውስጥ ገብተው ምንድን እያለች መርጃን ጠይቃለች። እዚህ ጋር ዲሜት ደስ የሚል በሲልቨር የተሰራ ትሪ ነገር ይዛ እየመጣች ነበር። ምንድን ብላ መርጃን ስጠይቅ በዚህ ነው ቡና የምታመጨው ለሱ የምታቀርቢለት እያለቻ ነበረ። ከዛም ጀማል መጣ። ጀማል እንኳን ደስ አለሽ እያላት ነበረ። ስለሆነ ነገር ሙሉ ደስ ብሎኛል እያለ ነው። ከዛም ከዲሜት ጋር ቀረ። ዲሜትና ጀማል አብረው ዝም ብለው ማውራት ጀመሩ። በሌላ በኩል አስሊ አሁንም ቢሆን አይመሯ ፍዝዝ ደንዘዝ እንዳለ ነው። መኝታ ክፍሏ ናት ያለችው። ጋልም ብላ ፍዝዝ ብላለች። የመፍዘዝ ነገር ይታይባታል። ከዛም በኋላ ወደ እሷ ሙዜን እየመጣች ነው። ልጄ እያለች ወደ ውስጥ ምግብ ይዛ እየገባች ነበር። ልጄ እንዴት ነሽ ታዲያ? ነይ እስኪ መብላት አለብሽ፣ መጠንከር ይኖርብሻል፣ ደከም እያልሽ ነው ስራ ነበረ እንዴ? ማየኔ ቆይ ምን ሆኜ ነው ምንም እየገባኝ አይደለም ስላታለች። ሙዜን እንዴት እያለች ነበር። እኔ እንጃ ጣቴን እንኳን ለማንሳት በጣም እያስቸገረኝ ነው። በቃ እንኳን ተነስቼ የሆነ ነገር ላረግ ይቀርና በራሴ እንቅልፍ እያለኝ ነው። ባክሽ ምን እየሆነ እንዳለ አላውቅም ትላታለች። በይ ጭንቀቱ ነው፣ በይ ምግብ ብይ፣ ይለቅሻል፣ ይሄም ጊዜ ያልፋል፣ ችግር የለም እሺ እያለቻት ነበረ። ይሄም ጊዜ ያልፋል እያለቻት ልጇን እያበረታታቻት ነበር። አትሽት ለምዶ መጥቶ ማየ ስራን ነበር እዚህ ጋር አስሊ። ሙዛይን ደግሞ አስሊ ትንሽ ስራ በዝቶበታል ባክሽ፣ እየተሯሯጠ ነው ያለው፣ ወደዚህ እያለ ነው ያለው፣ ይመጣል ስራ ነበር። ድንገት ዛራ ገባችና ሙዛይን የምትፈልጊው ቀሚስ ደርሷል፣ ክፍልሽ አስቀምጬልሻለሁ አለቻት። ከዛ ሙዛይን እዚያ ድንግጣ ዛራን እያየቻት ነበረ። ቺቼክ
ዲሜትን ብትሆን እታሽናት አስፈላጊውን ነገር በሙሉ ለዝግጅቱ እያደረገች እንድታውቂ ነው። ዲሜትን ብትሆን መታሰሯን እያዘጋጀች ነው ትላታለች። እሺ አመሰግናለሁ ውጭ ከዚህ ስራ ነበረ። ዛህራት ወደ ብላ ትወጣለች። እማዬ ምን እየሆነ ነው ያለው እዚህ ቤት ውስጥ ምን አይነት ስነ ስርዓት እየተካሄደ ነው ያለው ምንድነው ነገር ውስጥ ነበረ ልጄ ምንም የለም ትላታለች። ምን አይነት ክብረ በዓል ነው ደግሞ ዛሬ ያለው ትላታለች። ልጄ ማረፍ አለብሽ ምንም ነገር የለም ስራ ነበረ እንዴ አሁን ደግሞ ብለሽ በመጨረሻም አቴሽን በመወከል የመርጃን ቀኝ እጅ ልጠይቂ ነው እንዴ እንደዛ ነው ቤተሰቦቿ ልጠይቂ ነው አለቻት። ከዛ በኋላ አለም ልጄ እንደዛ አለም ተረጋጊ ስራ ነበር ከክፍል ውጪ እማዬ ከክፍል ውጪ እስካሁን ድረስ ሸውጂ ነበር ውጪ በቃ ስትራ ነበረ። አስሊ ተበሳጨች። እየበላች የነበረችው ምግብ አቆመች። ከዛ በኋላ በቀጥታ ወደ ነዚር እየደወለች ነበረ። ነዚር ካምፓኒ ውስጥ ነበረ። ስደውልለት ቶሎ ብሎ ስልኩን እያነሳ ነበር። ሄሎ እያለ ነበር። ምንድነው ምን ነው አንቺ ደግሞ ዛሬ ከየት ተገኘሽ እያለ ነበረ። ምን ነው ዝም አልሽ እያለ ነው። አንተ ግን ምን ጠርባና ቢሲዮን ከሆነ አንድ ጥቅም እንኳን የለም እንዴ ስራ ነበር። አስሊ ኧረ መስመርሽን አትለፊ ሴትዮ እንዴ ዝም ብለሽ እንደመጣልሽማ መናገር አትችይ ምንድነው የምትይኝ ደግሞ እያለ ነበር። አንድ ነገር እንኳን አታረግም እንዴ አንተ ቢያንስ መታ አታግዘኝም እንዴ እንደ እናት ብላ አትጠይቅም እንዴ ተመልከታው ምን እየሆነ እንዳለ ብዙ ነገሮች ከቁጥጥራችን ውጪ እየሆኑ ናቸው። ነዚር እንዴ ስለ መርጃን እንኳን አትጠይቅም እንዴ ተመልከት ያቺ እህትህ መታለች ገና ካሁኑ ብዙ ነገሮችን እያዘጋጁ ነው አለችው። ምን ይላታል የሆነ ዝግጅት አለ በቃ ምናልባት አትሽ ሙዛይ ዲሜት ምናምን ነገር ሆነው የመርጃን እጅ ሊጠይቁ ይችላሉ በቃ እያለችው ነበር። ዲሜት እዛ ምን ታደርጋለች ብሎ ጠይቃት። ዲሜትማ የመርጃን ምርጧ ጓደኛ አይደለች እንዴ ታግዛታለች እያለችው ነበረ። ነዚር ተናደደ። ምናልባት እስካሁን ደስ አንተ ብዙ ነገር አውቃለሁ መረጃ ሰማለሁ እያልክ ስትንቀባረር ነበረ ነገር ግን ምንም የምታውቀው ነገር የለም መቼስ በሰርጋቸው ቀን መታ ያለምንም ፍርሃት እንደምትደንስ ተስፋ አደርጋለሁ አለችው። ስልኩ የተዘጋ በኋላ ወይኔ መርጃን ኧረ ተይ ግን እንደዚህ አትግጭኝ ኧረ እኔ አሁንም እወድሻለሁ እያለ ከራሱ ጋር እያወራ ነበረ። በሌላ በኩል መርጃን በዛሬው ዕለት የምታደርገውን ቀሚስ ደበቅ አርጋ እየተመለከተችው ነበር። ለአቴ ሰርፕራይዝ ስለሆነ ጭራሽ ልታሳዩ አልፈለገችም። ድንገት ሲመጣ ቶሎ ብላ ልብስ አጥነው ዘጋች። ምን ነው እያለ ነበር። ምንም ዝም ብዬ እያለችው ነበር። ምን እያየሽ ነው አላት። ቀሚሴ ሰርፕራይዝ ነው በኋላ ነው ማሳየ አለችው። እሺ ጥሩ በቃ በኋላ የሚሆነውን ነገር እናረጋለን እያላን ነበረ። ከዛም በኋላ ምን እንደደረግ ይነጋገራሉ። ታውቃለህ በጣም እየፈራኝ ነው በቃ በህይወቴ በጣም ትልቅ የምለው ምዕራፍ እዛ ላይ ደረስኩ አይነት ስሜት እየተሰማኝ ነው። አንተስ ብትሆን አልፈራህም ሰርፕራይዝ ዳልሆንክም አለችው። እኔ ደግሞ በጣም ጓጉቻለሁ በቃ በህይወቴ ካፈቀርኳት ሴት ጋር አብሬ ለመኖር በአዲስ መንፈስ እያላን ነበረ። ሁለቱም በጣም ደስተኞች ሆነዋል። እንዲህ እያሉ ቀናቸው እየቀጠለ ነው። ከተወሰኑ ሰዓታቶች በኋላ እናትሽ ከውጭ እንደ አዲስ ወደ ውስጥ እየገቡ ናቸው። አትሽ አበቦን ይዘዋል። ከጀማል ጋር እየገባ በርጋ ተሰብስበው ሙዛይን እንኳን ደስ አለ ልጅ እያለችው ነበር። እንኳን ደስ አለ አንተ ደስተኛ ከሆንክልኝ እኔም ደስተኛ ነኝ። አንተ ደስተኛ እንድትሆን ማላረገው ነገር የለም እሺ ከዚህ በኋላ ስለ ይልድር ምናምን ነገር ላያገባኝ ይችላል በቃ እውነቴን ነው የምነግርህ አለችው። እሺ አመሰግናለሁ እያላን ነበረ። አትሽ አበቦን ይዞ ወደፊት እየተራመደ ነበረ። እዚህ ጋር ጀማልም እንኳን ደስ አለ እያለው ነው። እነ ቺቼክም እነ በራተም አንድ ላይ ሆነው ስጦታዎችን ይዞ እየመጡ ናቸው። በርጋ መርጃን አረንጓዴ ቀሚሷን አርጋ ከኋላ የሷ ቤተሰቦች ቆመዋል። ጓደኛውም ጨምሮ ሁሉም ሴቶች ተሰብስበው ቆመዋል። ከዛም በኋላ እየጠበቋቸው ነበረ ተሰብስበው። ከዛም በኋላ እነሱ እናትሽ ወደ ውስጥ ይገባሉ። አትሽ አበባውን እዚህ ጋር ለመርጃን እየሰጣን ነበረ። እሷም አበባውን ተቀበለችው። ቆንጆ እንደሆነች እየነገራለሁ አመሰግናለሁ አለችው። እዚህ ጋር አትሽ የነርሚን እጅ እየሳመ ወደ ውስጥ ይገባሉ። ዝግጅቱ ተጀምረዋል። አሪፍ ጣፋጭ ምግቦች ጠረጴዛ ላይ ተቀምጠዋል። እዚህ ጋር በአትሽ በኩል ከካምፓኒውም እየመጡ አሉ። እንደገና በመርጃን በኩል ከካምፓኒው ይመጡ አሉ። ተከፋፍለው ተቀምጠዋል። ከዛ ባለ ልጄ ቸኮሌት አቅርብ እያለች ነበር። ቺቺክ ቸኮሌት ማቅረብ ጀመረች። ጀማል የሆነ ስልክ ውስጥ የሆነ ድምጽ እየተሰማ ነው። ጀማል ችግራን እንዲያሉ ይጠይቁታል። አይ ምንም እያል ነበር። ትንሽ ጀማል ፊቱ ድጋጥ ይታያል። ቺቺክ እያዞረች ነው ቸኮሌቱን። ሙዛይን ይሄ ነገር አሁን ይቅርብኝ ትላለች። ሌሎቹ ግን ከካምፓኒው እየመጡት ተመችቷቸው እየበሉ ነበር። ያሻርም ሊበና ነበር። ዛይድ እዚህ ጋር ተው ይቅርብ ብላ ባይና ምልክት ቀንድባን እያንቀሳቀሰች እየነገረችው ነበረ። ከዛም በኋላ አሁን ነርሚንና ሙዛይን ከመቼም ጊዜ የበለጠ በመካከላቸው ያለው ጠላትነት ተወግዶ እንደ አዲስ ሰዎች ሆነዋል። እንዴት ደስ ይላል ፈጣሪ ጤናሽን ይጨምረልሽ እየተባባሉ ነበር እርስ በርስ። ሙዛይን እንደዚህ ስትባባል እንባ እየተናነቃት ነበረ። ከነዴት ከእልህም ደግሞ እንደገና ከትልቅ ደስታም ጋር ተዳልቆ አቶ አትሽ እንዴ እናንተስ ታዲያ እያሉ ነበረ። ከካምፓኒ ጡትና ያሻርና እነ ቡራክን ጨምሮ አሁንም ደና እያላቸው ነበረ። ከዚህ ቀደም ልክ እንዳልተጨቃጨቁ ምናምን መስለው እችን ቀን በተለየ ሁኔታ ለማሳለፍ ያሰቡ ይመስላል። ከዛ ወደ ስነ ስርዓቱ ሊሄዱ ናቸው። እዚህ ጋር መርጃን ግን አንድ የሚቀራት የቤት ስራ አለ። ይህም ቡና አፍልቶ መምጣት ነው። ቡናውን በተለይ ደግሞ ለወንዶ መረር አርጋ በጨው አደማምቃ ነው የምታመጣው። በሌላ በኩል ነዚር ከተፍ ይላል። እዚህ ጋር ነዚር በቅጥር ግቢ ውስጥ ለመግባት ብሎ መጀመሪያ መኪናውን አቆምና በበሩ በኩል ሊያልፍ ሲል ድንገት ዘበኞች መጡ። የአትሽ ቅጥረኞች መጡ ታጥቀዋል። ዞር ብሎ ከበሩ ጋር ብሎ አትሽ እየተቆጣ ነበረ። መጀመሪያ ነዚር የአባቱ ቤት ይመስል በጣም በድፍረት ነበር ዞር በሉ ያላቸው። አናስገባም አሉት። በጣም የተለየ ትእዛዝ ተሰጥቶናል። በተለይ ደግሞ አንተን እንዳናስገባ አሉት። ዞር በሉ እያቸዋለሁ እኮ ዞር በሉ እያለ ነበረ። ሶስቱም ሽጉጥ አወጡና አነጣጠሩበት። እሱም ሽጉጡን አወጣ። የዋዛ አይደለም።
ማንሰራችሁ ለኔ ትእዛዝ የምትሰጡት እያለ ከነሱ ጋር ተፋጠጠ። እተኩሳለሁ ዞር ብሎ እያላቸው ነበረ። ድንገት ዲሜ መጣች። ምን እያደረጋችሁ ነው ያላችሁት? ሽጉጣችሁን ዝቅ አድርጉ ብላ ስጫው ነበረ። ነዚር ወንድሙ አጠገብ ሆና አውርዶ አለቻቸው። ሽጉጣቸውን እንዲያወርዱ እየጠየቀቻቸው ነበረ። ዲሜት ጎበዝ እሺ እንደዚህ ነው እንደ እህትነትሽን የምታሳየው እንደዚህ ነው ዛሬ መርጃን እጅ ይጠይቃሉ። ታዲያ እንዴት እዚህ ጋር መተሽ ተሳተፊያለሽ እያለ ነበር። ወንድሜ ቆይ አንዴ ሽጉጥን ዝቅ አድርግ ብላ ሽጉጡን ዝቅ እንዲያረግ አረገችው። ስማ ይሄ ነገር ጥሩ አይደለም፣ ተው ይቅርብ፣ በቃ የመርጃን ሁኔታ መቀበል አለብህ። እመን በቃ ማመን ያለብህ። ይኸውልህ ይህን ሁኔታ ተቀበል፣ መርጃንን እርሳት፣ ህይወትህን ታበላሻለህ፣ የራስን ህይወት ገንባ፣ የራስን ህይወት መስረት እያለችው ነበረ። በድንገት ነበረ እዚህ ጋር ጀማል ለመጣ ደግሞ ምንድን ነው የሚሰራው እያለ ነበር። አንተ እዚህ ምን ታደርጋለህ ብሎ ወዲያው ነዚር ሽጉጥ እየደቀነበት ነበረ። ምሮ አንተ መዘባረቅ ምን ትሰራለህ እዚህ ዞር በልልኝ ከፊቴ እያለ ነዚር ይቆጣል። ጀማል መጥቶ ኮራ ብሎ ፊቱ ቆመ። ተው ባካችሁ እንዳትጣሉ ይሄ የእነሱ የደስታ ቀን ነው፣ ተው ይቅርባችሁ እያለቻቸው ነበር። እዚህ ጋር ተቶቶ ጀማል ወንድሜ ሆነ ይሄዳል በቃ ችግር የለም እሺ ይሄዳል እሱ በቃ ተረጋጋ እያለችው ነበረ። ነዚርን እዚህ ጋር ሂድ ብላ ለመነችው። እሱ በሩ ጋር ቀረ። ወዲያው መኪና ውስጥ ከዛ ይገባል። ጀማልና ዲሜት እዚህ ጋር በቀጥታ ጠላውት እየሄዱ ነበረ። አሳያችኋለሁ ሁሉሽም ለቃቅምሻለሁ እያለ ነዚር ዘቶ መኪና ውስጥ ገብቶ ይሄዳል። በኩል መርጃን ወደ ኪችን መታለች። ሴቶቹ ከኋላው ተሰልፈው ቆመው እያዩዋን ነበረ። ይህም ባህላቸው ነው። ከዛም በኋላ ቡና ሌሎቹ አፍልቷን፣ ነገር ግን እሷ ደግሞ በተለየ መንገድ ለምታገባው ወንድ ሴቷ በጨው አሳብዳ ማቅረብ ይኖርባታል ቡናዋን። ከዛም በኋላ ዲሜት መጣችና ስላረፈርኩኝ በጣም ይቅርታ እያለቻን ነበረ። ከዛ መርጃን ቡናውን እንደዚህ ካፈላች በኋላ በቀጥታ ይዛ ወደ ዋናው ሳሎን እየመጣች ነበረ። ቼቼክ ለሁሉም ቡናውን ካቀራረበች በኋላ መርጃን ደግሞ እዚህ ጋር መታ በቅድሙ በዛ በተሰጣት ትሪ እያቀረበች ነበረ በተለየ መንገድ። እዚህ ጋር እየመረረው ቢሆን ይሄን ቡና ጭልጥ አድርጎ መጠጣት ይጠበቅበታል። ከዛም እየጠጣ ነበረ። ከዛ ሁሉም እንኳን ደስ አለ ይሉታል። ነዚር ድጋሚ ተመልሶ መጣ። የመጣው ግን በጎን በኩል ነበር። መኪናውን አዙሮ አቆመና ከዛም መብሰልሰል ጀመረ። ብዙ ያስባል። በተለይ ደግሞ ስልክ እየደዋወለ ሰዎች ላኩልኝ ያለ ነበረ። የመጨረሻ ያለውን ጦርነት ሊከፍት በመጨረሻም ነዚር ያሰበ ይመስላል። ከዛ በኋላ በሆነ በር አድርጎ ሊገባ አሁንም አልፈጥሮ እየጠበቀ ነበረ። በሌላ በኩል አሁን ሙዛይን እንግዲህ በቃ ወደ ስነስርዓቱ እንገባለን፣ ከዚህ በኋላ መዘየት የለብን ብላ ለምን እንደመጡ ትክክለኛ ነገሩ ልትናገር ነው። እዚህ ጋር አስሊ ድንገት መጣችና ደረጃው ላይ ቆማ እየተመለከተች ነበረ። ሙዜን እዚህ ጋር መናገር ያለባትን ነገር ተናገረች። በመጨረሻ አስሊ መስማት ያለባትን ነገር ሰማች። ስትሰማ ግን እጅግ በጣም ነበር የመረራት። የሞት ድምፅ ነው የሆነባት። በጣም ነበር የፈራቸው። እንባ ተናነቃት። እዛው በቆመችበት እያለቀሰች ነበረ። ባለ በኩል ነርቤን ያው ነገሩ የሆነው ድንገት ነው፣ በእርግጥ ምን እያሰብኩኝ ያለሁት እያለች እዚህ ጋር ነርቤን እንደ መግደርደር ነገር አድረጋት። ሙዜን እንደዚህ ነርሚ ስትንቀባረረባት እየገረማትም እየተናደደች ነው። እኔ እንጃ አላቅም፣ ልጃችን በመጨረሻ መርጃንን ደስተኛ ያረጋታል እንዴት ነው ነገሩ እያለች ነበረ። እዚህ ጋር ቴሽና መርጃን ተያዩ የተሳሰቁ ነበረ። ኖርሚን ዞር ብላ በእርግጠኝነት የልጃችን ደስታ ከምንም በላይ ነው፣ የልጅን ደስታ ነው የማስቀድመው። እንግዲህ ያው ልጆቹ እስከተፋቀሩ ድረስ ምንም የሚያግዳቸው ነገር የለም ስላለች ሙዜን ገርሟት እየተመለከተች ነበር። ነርሚን ምን ልትን ነው ብላ ወቅታ ነበር ስታዳምጥ የነበረው። ሰተናችኋል በቃ ልጃችን እያለች ነበር ነርሚን። በመጨረሻ ይጋባሉ፣ ይባባላሉ። ከዛ እርስ በርስ ያጨበጨባሉ፣ ይሳሳቃሉ። ይህን ነገር በርቀት የምትመለከተው አስሊ ማልቀሷን ቀጠለች። አዳመጠች። ተመልሰው ወደ ክፍሏ እየሄደች ነበረ። መርጃን አሁን የሙዜን እጅ እየሳመች ነው። አልቲሽም የእናቱን የሙዜንን እንዲሁም የነርሚንን እጅ ይስማል። ሁሉም እርስ በርስ እዚህ ጋር ይተቃቀፋሉ። እንኳን ደስ አለሽ፣ እንኳን ደስ አለ፣ እንኳን ደስ አላችሁ ይባባላሉ። ከዛም በኋላ ቀለበት እያሰሩላቸው ነበረ። ቀለበት አሰሩ እንደ አዲስ እያጨበጨቡላቸው ነበረ። ባልና ሚስት የሚሆንበት አጋጣሚ ደግሞ በድጋሚ ደስ በሚል መንገድ ቅርብ ነው። በሌላ በኩል ነዚር እንደምንም ብሎ ወደ ግቢው ገባ። በሌላ በኩል አድርጎ ከገባ በኋላ በቀጥታ በርቀት ሆኖ ይህን ነገር እያየ ነበረ። ነዚር እና አስሊ በዚህ ሰዓት ላይ እኩል ህመም ነው የሚሰማቸው፣ እኩል የህመም ስሜት። ይህ ነገር በርቀት እያየ እየተበሰጫጨ ነበረ። ምን አርጌሽ ነው መርጃን ብሎ ከራሱ ጋር ያወራል። አትሽ ባልሰራል እያል ነበረ። የሁለቱን ደስታ ሲመለከት ለሱ ቀን ራስ ምታት ነበረ። አትሽና መርጃን ግን እጅግ በጣም ደስ የሚሉ ጥንዶች ሆነዋል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት መሀል ልብ የተሰኘውን ድራማ ተመልክተናል። ተመልካቾች ቅጠል ቲቪ ዩቲዩብ ቻናል መሀል ልብ፣ ቀይ እጣ እንዲሁም የክብር ጌጥ የሚሰኙ አስገራሚ የቱርክ ድራማዎችን እያፈራረቀ ወደ እናንተ ማድረሱን ይቀጥላል። እናንተም ቪዲዮዎች ወደ እናንተ ሲደርሱ ላይክ እያረጋችሁ እንዲሁም አስተያየት እየሰጣችሁ ኮሜንት እያረጋችሁ እንድትከታተሉ ከወዲሁ ለመጋበዝ ወዳለሁ። ከመጀመሪያው እስከ ፍጻሜው ስለተከታተላችሁን ከልብ አመሰግናለሁ። ሁልጊዜ ዘውትር እየመጣችሁ ቪዲዮዎች ላይ ኮሜንት የምታደርጉና የምትከታተሉኝን ክቡራን ተመልካቾች ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።